የሚሰራው ድራማ እኔ አንድ ቀን አወጣለሁኝ 8 ዓመት አብሮት የተጣለው ሰውዬ ሚዲያ ላይ ወጥቶ ጓደኛዬ ሲል እኔ አፍሬያለሁኝ። በጣም አንቺም ታውቂው ከሆነ ወይም ወንድምዬ ይመስለኛል አንድ በጣም የሚገርም ቃል ተጠቅሟል። እሱ ታሞ ወንድምዬው መሰለኝ የተናገረው ሰው ያይ ነበረ እዚህ በሰው ተከቦ የኖረ ሰው የሚያስታምመው አቶ አሜሪካ ላይ። ስለዚህ ከዛ የተነሳ ወደዛ አልሄድም አለ። ኦኬ አልሄድም አለ የሚል ነገር ተነስቶ ነበረ። ስለዚህ ለሷ የተሰጠው የተጋነነ ክብር አይሽ አይደለ ያልተኖረ ህይወት የሌለበት። ለምሳሌ ያክል የነሱ ሐሳብ እኛ ቆርጠም ያወጣነው ማአት ነገር አለ። ግን ጠቅለል አድርገን ስናወጣው ግን ወንድማችን ተቃጥሎ ነው የሞተው፣ ታሞ ነው የሞተው፣ ዋጋ ከፍሎ ነው የሞተው። እሱ ከሞተ በኋላ በሱ ስም የሚነገደው ነገር ይቁም ነው። ለምሳሌ ያክል በገንዘብ ብቻ አይደለም ባይዘው የሚነገደው፣ እውቅና እኮ ይነገዳል። እውቅና በደንብ ይነገዳል። በደንብ ነው እውቅና የሚነገደው። ክብር ይነገዳል። ክብር ይነገዳል። ስለዚህ ወንድማችን ላልኖረው ኑሮ ነው የሚሉት እነሱ፣ ላልከፈለው ህይወት፣ ላልኖረው ኑሮ የሚከፍለው ዋጋ አለ። እዚህ እሱን ስናይ እኛ ጤናማ ስሜት የተሰማን አይደለም። ምክንያቱም እውነቱን ስለምናውቀው። አየሽ አሁን የነሱ እውነት ወንድሜ እኮ አንድ ነገር ብሏል። አሁን ይሄንን ተናግሬያለሁ ካሁን በኋላ እኔ በሰላም እተኛለሁ ብሏል። ሚዲያ ፕሮግራሙ ላይ ተሳምተሽ ከሆነ እኔ ይሄንን ተናገርኩ አይደለ? ይሄን ህዝብ አወቀው። በቃ በሰላም ነው የምተኛው አለ። በቃ ዋናው ህዝብ ይወቅልኝ። የውሸት ነበረ ነው። ደግሞስ አንድ ነገር ልንገርሽ፣ ሰው ከሞተ በኋላ ለምንድን ነው አርቲፊሻል የሆነ ድራማዎች የሚሰሩት? ሚዲያ ላይ ህይወቱን አይተሽዋል። ትረካዎቻችን፣ ወሬዎቻችን በቃ ያልኖረውን ኑሮ ቀባብተን የምናወራው ነገር፣ የሌለውን ነገር አሳምረን የምንናገረው በጣም ብዙ ዘግናኝ የሆኑ ነገሮች አሉ። እኔ በጣም ከነፂ ጋር የተያያዘ በጣም ብዙ ኢንተርቪዎችን ሰምቻለሁ፣ አይቻለሁ። የተለያዩ ቪዲዮዎች ላይ፣ የተለያዩ ፕሮግራሞች ላይ፣ የተለያዩ ዩቲዩቦች ላይ፣ የተለያዩ ጽሁፎች ላይ ያየሁኝ ነበረ። በቃ ይገርማል የሚሰራው ድራማ። እኔ አንድ ቀን አወጣለሁኝ 8 ዓመት አብሮት የተጣለው ሰውዬ ሚዲያ ላይ ወጥቶ ጓደኛዬ ሲል እኔ አፍሬያለሁኝ። በጣም አፍሬያለሁ። ይሄ ልጅ ሚስቱ ስለታመመች አትሰራም፣ ግን እሱ ታሞ ይሰራል። how that makes sense? I mean you got to make it make sense እኮ አይደል እንዴ? ሌላው ነው እንደዚህ ፐርሰን እንትኑን ጀነራላይዝ አድርጌ ማውራት ስለፈለኩ ነው። ኢን ጀነራል ቤተሰብ፣ እናንተ የመጣችሁበት ቤተሰብ ምን አገባው ስለኔ ላይፍ? ይሄ እህት ወንድም እንትን ምናምን ገጠፋካሪ ሄመን ቤተሰብ እናት አባት ምናምን that's not your problem, that's not your responsibility። እናንተ ስትሞቱ ቁጭ ብለው የሚያዩት ወይ ደግሞ ወይ የሚሉት ገንዘብ ስለቀረባቸው ይሄን ማውቃት መቻል አለባቸው። እናንተ የምትለፉ I don't know how that makes sense man, like how is that? አሁን የምታዩት ነገር በሙሉ ጎፈንድሚው እዚህ ላይ ወደ ኋላ መለስ ብላችሁ ስታዩት ምናምን ለዚህ ልጅ እንደው በቃ ተጎድተሃል ቁጭ በል አረፍ የሚለው ሰው አልነበረም። በቃ ዝም ብሎ ነው የሚዳክረው ልጁ። ይሄ ልጅ የሞተው ብዙ ሰዎች የሚመስላቸው አሁን እንደሚያወራው ሰው ጉበት ነው። ጉበታችሁ ይፍረስ። ይሄ ልጅ የሞተው ፍቅር ከማጣት ነው። ይሄ ልጅ የሞተው በሰዎች እጅ ነው። እንደዛ ብዬ ነው የማስበው። ጓደኞቹ ኮዳሞች ናቸው። ለሱ ቀብር ገንዘብ ይሰበስባሉ። እሱ በቁሙ እንደዚህ ተገሎ እያዩ ማለት ነው። why is that someone that much መስራት ያለበት ሲጀመር ልጆቹን ውጭ ሀገር ለማሳደግ for what ምንድነው? የሮኬት ሳይንቲስቶች ነው የሚያሳድገው? ሰው ልጆች እኮ ትምህርት እኮ ምናምን እኮ it's not priority ነገር አይደለም። ባይ ዘ ወይ ሰዎች ደስተኛ ሆኖ መኖር ነው መማር ያለባቸው። you don't need to go to school by the way. why do you ልጆቻችሁ ትምህርት ቤት መሄዳቸው እኮ ምናምን በጣም እንትን አይደለም፣ ግዴታ ማንዳቶሪ አይደለም እኮ it's optional። እንዴ መጀመሪያ እናንተ መኖር አለባችሁ፣ ራሳችሁን መውደድ መቻል አለባችሁ። ልጆቻችሁ እሺ እሱ ሞተ ልጆቹ አደጉ ምንድነው? how does that make sense to you? my god እኔ በጣም ነው ያዘ እንደው ፈተናውስ ምን ያህል ነበር? ምክንያቱም ነፂ በተደጋጋሚ ተናግሮታል። እሱ ሙያውንም ስራውንም ቤተሰቡንም እኩል ይወዳል። ነገር ግን ደግሞ ሙያውን በዚህ ሙያ ላይ ሆኖ ነው መኖር የሚፈልገው እና ወደ ኢትዮጵያ የገባበትን አጋጣሚ እናውቃለን። እንጂ ደግሞ እናትነት፣ ሚስትነት፣ የርቀት ትዳር ፈተናና ችግሩ በስደት ምን ያህል ነበር ፈተናው? አላማ ነበረን ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ፣ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን እዚህ ቁጭ ብዬ እዚህ በሆንም ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከሩ በእነሱ ጉዳይ። ራሳቸውን አመማቸው ልውሰዳቸው፣ ሐኪም ቤት አልውሰዳቸው፣ ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው።
ብቻዬን እዚህ በአካል ሆኜ ባሳደጋችሁም አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት ከባለቤትሽና ከልጆችሽ ጋር ተያይዞ እሱም የሚወጣቸው የነበሩ የቤተሰብ ኃላፊነቱን በተለያየ መልኩ ሙሉም ባይሆን የተለያዩ ወገኖች ሲገልጹ ነበር። ለቤተሰቡ ምን ያህል ፍቅርና ኃላፊነት ያለው ሰው መሆኑን በቅርብም ደግሞ በእርግጠኝነት የማያውቁ ሰዎች ስለማቅ እንደው ሌላው ሰው እንዲረዳ በሚል ነው ጥያቄዎቹን የማነሳው የበለጠ ከዚህ አንጻር የነበረውን ጫና ልጆቹን በአግባብ አባታዊ ኃላፊነት አሁን የተከሰተውን ችግር ይጠቁማል ብዬ አስባለሁ። ምክንያቱም እሱን ካጣችሁ በኋላ በርካታ ክፍተቶች፣ ሌሎች ጉዳዮች ሊፈጠሩ ይችላሉ የሚለውንም አብረን እንድናነሳ ነው። እንዲያው በዋነኛነት ከሀዘኑም ጀምሮ ምስጋናሽን አቅርበሻል፣ ግን ቢታወቅልኝም የምትይው ነገር ካለ ብዬ ነው። ምክንያቱም አንቺ ሀዘን ላይ ነሽ፣ ለቅሶ ላይ ነሽ። ሁላችንም የመሰለንን አስተያየትና ግምት ወይም ትችት እንሰነዝራለን በእያንዳንዱ ጉዳይ ላይ በአንቺም በባለቤትሽም በአጠቃላይ ቤተሰቡም ዙሪያ ከዚህ ሀዘን ጋር ተያይዞ ሀዘኑ የሁሉም ሆኖ ሁሉም ስሜቱን በጋራ ቢገልጽም የተለያዩ አስተያየቶች ደግሞ ይሰጡ ነበር። ከዛ አንጻር ለአስተያየቶቹ ሳይሆን ይሄን ደግሞ ሰው ቢያቅልኝ በእኔ በኩል ልታያቸው የምትችሉ ነገሮች ካሉ በዚህ አጋጣሚ ልታነሻቸው የሚል ሀሳብ ስላለኝ ለሁሉም ወዳጆቹም አድናቂዎችም የተለያየ ሰውም የተለያየ ነገር ቢል ከእሱ ካላቸው ፍቅር ነው። ማንንም አልቀየም፣ እንደዚህ ያላችሁ ብዬ ማንንም አልወቅስም። አመሰግናለሁ ካላችሁ ፍቅርና ለእሱ ካላቸው ክብር የተነሳ ነው። ማንም የተለያየ ነገር ቢል እና የምለምነው ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኖር። አብራችሁኝ ሁኑ። አመሰግናለሁ። ንግግር አልችልበትም፣ ይቅር በሉኝ። አይዞሽ ንጹህ አይዞሽ። አሁን ከሀዘኑ በኋላ እንግዲህ ያለው ኃላፊነትም ጫናም ሁሉም ሰው ሀዘንም ቢኖረውም ለነፃነት የሚገርም ፍቅር ቢያሳይም ዞሮ መጨረሻ ደግሞ ከባዱ ነገር የሚያልፈው አንቺን ጨምሮ መላ ቤተሰቡ ላይ ህይወት ደግሞ ይቀጥላል። አድማጭ ተመልካቹ እውነት እንጂ የኔ እውነት አይደለም። ኦኬ ልብ እንድትሉት የምፈልገው ይሄ የቤተሰቦቹ እውነት ነው። ቤተሰቦቹ አለም ብሎ ይዞት የመጡት እውነት ነው። ይህንን እውነት ይዘን ስንመጣ ሲጀምር እኔ የነፂ ጓደኛ ነኝ። ነፂ ወዳጄ ነው አይደለ? ነፂ የብዙ ሰው ወዳጅ ነው። ነፂ የብዙ ሰው ወዳጅ ነው። እኛ ባለፈው 1 ዓመት ከ2 ወር ወይም ከ3 ወር እንግዲህ በጣም ወዳጆች ነን ብዬ አስባለሁ። በሳምንት 2 ወይም 3 እንገናኝ ነበር። የሆነ ብዙ ጊዜ የሚያሳልፈበት ቤት ይታወቃል። እዛ ቤት እንገናኛለን፣ እናወራለን፣ ሻይ እንጠጣለን፣ ጊዜ እንወስዳለን። በጣም አሪፍ ጓደኞች ነበሩት። አይ ዶንት ኖ አይታችሁ ከሆነ የነፂ በተቀበረ ቀን የጻፍኩት አንድ ጽሑፍ ነበረ ሶሻል ሚዲያ ላይ ፌስቡክ ፔጅ ላይ በኮሚቴ ልናድነው ሲገባን በኮሚቴ ቀበር ነው የሚል ጽፌ ነበረኝ። ይሄ ልክ የተቀበረ ቀን ቀብረነው ስንመጣ የጻፍኩት ጽሑፍ ነው ማለት ነው። እዚህ ላይ አንድ ነገር መታወቅ ያለበት ነገር ምን መሰለሽ፣ አሁን እኔ እንደ ወዳጅ ፕሮግራሙን አልሰራሁትኝም፣ በተአምር አልሰራሁትኝም። እንደ አንድ ባለሙያ ነው የሰራሁትኝ፣ እንደ አንድ ጋዜጠኛ። አንቺ እጅሽ ላይ ቢሆን ኑሮ ልትሰሪው እንደምትችይው ፕሮግራም ነው የሰራሁትኝ። የራሴን የሆነ ፐርሰናል የሆነ ነገር ላለማስገባት በጣም ነው የተጠነቀቅኩት። እንደ ሰው የምታውቂው ነገር አለ፣ እንደ አድናቂ የምታውቂው ነገር አለ፣ እንደ ወዳጅ የምታውቂው ነገር አለ፣ እንደ ቅርብ ሰው የምታውቂው ነገር አለ። ሰዎቹ ሲናገሩ ሰምተሻቸው ከሆነ አንድ ነገር ተናግረዋል። እኛ ያጣነው ወንድማችንን ነው፣ እናንተ ያጣችሁት የምታደንቁትን ሰው ነው። ሜክ ሴንስ አይደለም? አየሽው? ለኢትዮጵያ ሕዝብ ነፂ የሚያደንቀው ሰው ነው። ለወንድምና ለእህቶቹ ነፂ ወንድማቸው ነው። ወንድማቸው ሲከፋቸው ከጎናቸው የሚሆን የቤት ኪራይ ሲቸግራቸው የሚከፍልላቸው አጠገባቸው ሆኖ የሚያጽናናቸው ወንድምነቱ ብቻ በቂ ነው።
በቃ ወንድ በቂ ነው። ወንድምነት እኮ ሞር ዳን ኢነፍ አይደለም? ወንድም መሆኑ ብቻ በቂ ነው። ዱርዬ ቢሆን የማይረባ ቢሆን የማይጠቅም ቢሆን ወንድምነቱ ብቻ እኮ በጣም በቂ ነው። በቃ ወንድም ነው፣ ወንድም ነው። ማንስ የማን ወንድም ጠባቂ አይደል እንደሚሆነው ወንድም ነው። ይሄ የተሰማቸው። ስለዚህ ምንድነው ያሉት? እኛ ያጣነው ወንድማችንን ነው፣ እናንተ ያጣችሁት። ይሄ ከዚህ ነው የተነሱት። እናንተ ያጣችሁት የምታደንቁትን ሰው ነው፣ እኛ ግን ወንድማችንን ያጣነው ብለው ነው እኔ ጋር የመጡት።